44 Ethiopian nationals are in this house. They have informed police that they've been held against their will. What is that they are from Ethiopia to the house, and it's understood that that's where the Ethiopian nationals will be put into the police. በየሀገሩ በኢትዮጵያውያን ስደተኞች ላይ ከባድ ግፍ እየተሰራ ነው። በቅርቡ በየመን እስር ቤት የነበሩ ኢትዮጵያውያን ስደተኞች በአሜሪካ አየር ኃይል ሲደበደቡ በዛሬው ዕለት ደግሞ በደቡብ አፍሪካ በአንድ ቤት ውስጥ 44 ኢትዮጵያውያን ታፍነው ተገኝተዋል። ደቡብ አፍሪካውያንን ጉድ ያስባለ ዜና ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘው ነው ይዘናል። ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ሐሙስ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገሮና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ ያለኝ ሲል በይፋዊ መግለጫ ባነሳው ሰሞነኛ አነጋጋሪ ጉዳይ ላይ ከኤርትራ በኩል ምላሽ ተሰጥቶበታል። መረጃው የጥንቅራችን አካል ነው። የቀድሞ ፕሬዝዳንቱ በይፋዊ ገጻቸው ያስተላለፉት መልእክት እያነጋገረ ነው። አብዲ ኢሌ ስለ ጠቅላዩ አማራ፣ ኦሮሚያና ትግራይ ክልሎች እንዲሁም ሌሎች ወቅታዊ ጉዳዮች ድምጻቸውን አሰምተዋል። የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ኢሌን ተቃውሞ ብነግ ይፋዊ መግለጫ ሰጥቷል። መረጃው የጥንቅራችን አካል ነው። የውጭ ሀገር ዜጎች በኢትዮጵያ እንደ ቤትና መሬት ያሉ ቋሚ ንብረት ባለቤቶች የሚሆኑበት ረቂቅ አዋጅ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ተመርቷል። አዋጁ ከጸደቀ የውጭ ሀገር ዜጎች በኢትዮጵያ ተንቀሳቃሽ ያልሆኑ ንብረቶች ባለቤቶች ይሆናሉ ማለት ነው። ጥንቅራችን ዘርዘር አድርጎ ከያዛቸው ለታይ መረጃዎቻችን መካከል ነው። 44 ኢትዮጵያውያን በአንድ ቪላ ቤት ውስጥ ታፍነው በስቃይ የማጣጣር ጩኸት ውስጥ እንዳሉ ፖሊስ ደርሶ አግኝቷቸዋል። ጉዳዩ በሰፊው እያነጋገረ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። በአዲስ አበባ አደገኛ የሚባል ወንጀል ተፈጽሟል። ፖሊስ የህብረተሰቡን ጥቆማ መሰረት አድርጌ ወላይታ ሶዶ ድረስ በመሄድ ወንጀሉን የፈጸሙትን ግለሰቦች በቁጥጥር ስር አውያለሁ ብሏል። ከጥንቅሮቻችን መረጃዎች መካከል ነው። በአዲስ አበባ በአንድ ትምህርት ቤት የተፈጸመ አስነዋሪ ድርጊት እያነጋገረ ይገኛል። አንዲት ተማሪ ሽንቷን መቆጣጠር እስኪያቅታት በአስተማሪዋ ድብደባ ተፈጽሞባታል። መምህሯ መታሰሯን የተነገረው ቁጣ የፈጠረውን ድርጊት ከመረጃ እንመለከታለን። በስተመጨረሻ ትራምፕ ተሳካላቸው። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀው ጥረት የተሞላበት ድርድር በኋላ መፈራረማቸው ታውቋል። በጉዳዩ ያለውን መረጃ እናካፍላለን። እስራኤል ድንገት አደገኛ ፈተና ገጥሟታል። ዓለም አቀፉን ማህበረሰብም ድረሱልኝ ስትል ተማጽኗን አሰምታለች። ጥንቅራችን ይዞታል። እስከ ጥንቅራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኤርትራ ለአብን ምላሽ። የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገሮና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ ያለኝ ሲል በይፋዊ መግለጫ ባነሳው ሰሞነኛ አነጋጋሪ ጉዳይ ላይ ከኤርትራ በኩል ምላሽ ተሰጥቶበታል። አብን ከ4 ቀናት በፊት ባጋራውና ክልላዊና ቀጠናዊ ጉዳዮችን ባካተተበት ረዘም ያለ መግለጫው ሻዕቢያ በሽግግሩ መንግስት ወቅት የመገንጠል ዓላማውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ ተግባራዊ አድርጓል ነው ያለው። ፓርቲው ወደብን በተመለከተ ኢትዮጵያን ጥቅም ለማስጠበቅ ሰላማዊ አማራጭ አቅርቧል። አንድ ክልላዊ የፖለቲካ ድርጅት የውጭ ጉዳይ ፖሊሲን መተቸት ይችል እንደሆነ የተጠየቀው አብን ሀገራዊ ፓርቲ እንደሆነና የራሱ የውጭ ፖሊሲ እንዳለው መግለጹ አይዘነጋም። ይኸው ሰሞነኛው የአብን መግለጫ በስፋት ሲያነጋግር የቆየ ሲሆን የኤርትራዊ ማስታወቂያ ሚኒስትር የኢትዮጵያ ፖለቲከኞች ሲሉ ባሰራጩት መልእክት ከበድ ያለው ቀሳ ሰንዝረዋል። ትላንት ምሽቱም በይፋ ኤክስ ገጻቸው ከባህር በር ጋር እንዲሁ ከወቅታዊ ጉዳዮች ጋር አያይዘው ባስተላለፉት መልእክት ሚኒስትሩ በኢትዮጵያ ውስጥ ያሉ አንዳንድ የፖለቲካ ቡድኖች ማባሪያ የሌለው አባዚያቸው እንደ አዲስ ሀገር ሽቶባቸዋል ሲሉ ወቅሰዋል። ሚኒስትሩ እነዚህ ፖለቲከኞች ሲሻቸው ታሪካዊ ትርክቶችን በመጥቀስ ሲሻቸው ህጋዊ ሁነቶችን ወደፊት በማቅረብ መሬት ለመንጠቅ ጥድፊያ ላይ ናቸው ሲሉ ነው የማን ያመለከቱት። ሚኒስትሩ በይፋ የተደነገገ የጎረቤት ሀገር መሬትን ለመንጠቅ በመጣደፍ ላይ ናቸው ሲሉ የኢትዮጵያ ፖለቲከኞችን ቢወቅሱም በይፋ ስም ከመጥቀስ ተቆጥበዋል። በተደጋጋሚ እየተደረገብን ያለው መሰለ የመሬት ይገባኛል አካሄድ ሊታለፍ አይደለም፣ ሊታሰብ የማይገባውን ቀይ መስመር የመነካካት አዝማሚያ አንታገስም ሲሉ የኤርትራው ማስታወቂያ ሚኒስትር አሳስበዋል። በተመሳሳይ በቅርቡ የኤርትራው ማስታወቂያ ሚኒስትር በይፋዊ ኤክስ ገጻቸው ባጋሩት መልእክታቸው
በአፍሪካ ቀንድ ክልል ውስጥ ያለው ሀገራዊ ልማት ስራዎችና ምኞቶች በዜሮ ድምር አስተሳሰብ መሸፈን የለባቸውም ሲሉ ማሳሰባቸው ይታወሳል። ከዚህ ቀደም የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ በህጋዊ መንገድም ይሁን በወታደራዊ ኃይል ወደብ ወይም የባህር በር ማግኘትን ኢላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊነት ፍላጎቶች ጋር የተያያዘ ነው በማለት ማመልከታቸው አይዘነጋም። በኢትዮ ኤርትራ ጉዳይ ማስታወቂያ ሚኒስትሩ የማነ ገብረ መስቀል መሰል ይዘት ያላቸው ተከታታይ መግለጫዎችን ሲሰጡ ቆይተዋል። በሌላ በኩል ጠቅላይ ሚኒስትር አብይ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው በማለት ለህዝብ ተወካዮች ምክር ቤት ተናግረው ነበር። ጠቅላይ ሚኒስትር አብይ አህመድ በዚሁ ጉዳይ በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት መናገራቸው አይዘነጋም። ጠቅላይ ሚኒስትር አብይ በዚሁ የፓርላማ ውሏቸው ኢትዮጵያ ያላት ፍላጎት እንነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ ህዝቦች በሚጠቀሙበት መርህ በገበያ መርህ እንወያይ፣ ውጊያ አያስፈልግም ሲሉ ጥሪ አቅርበዋል። በቀጣይ ርዕሳችን አብዲ ኢሌ ስለ ጠቅላዩና ውጊያዎች። የቀድሞ የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር አብዲ ኢሌ በማህበራዊ ሚዲያ ባሰራጩ ጽሑፍ ስማቸውን የማጥፋት ፕሮፓጋንዳ እየተከናወነ መሆኑን ገልጸዋል። መልእክታቸውንም ለመሰረተ ቢሱ ፕሮፓጋንዳና የፈጠራ ትርክቶች ምላሽ ለመስጠትና በአገራችን ወቅታዊ ሁኔታ አቋሜን ለመግለጽ ያዘጋጀው ጽሑፍ ነው ብለዋል። አብዲ ኢሌ ያለፈውን መቀየር እንደማይቻል የማይካድ ሀቅ ቢሆንም ስህተትን በድፍረት አምኖ መቀበልና ማረም ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ በጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጠኙን ምክሮችና አቅጣጫ ባለመቀበል በለውጡ ንፋስ ግራ ተጋባሁና ወደ ፖለቲካ መናኸሪያ የገቡ አዲስ ስልቶችን ቶሎ መቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ ቤት በሚሄዱ አውቶቡስ ዘልዬ የገባውና ተሳፈርኩ ብለዋል። አብዲ ኢሌ በዚህ ረዘም ባለ ጽሑፋቸው በማወቅም ሆነ ባለማወቅ ለውጡን የተቃወሙ ኃይሎች ትክክል እንዳልነበሩ መረዳታቸውን ገልጸው በጠቅላይ ሚኒስትሩ የመደመር ፍልስፍና የልማት፣ የዲፕሎማሲ፣ የኢኮኖሚና ሌሎችም ስኬቶች መምጣታቸውን አስታውቀዋል። በአገራችን ውስጥ ስላለው ወቅታዊ የፖለቲካ አለመግባባት በሚል ርዕስ ሲገልጹ በአንዳንድ የሀገራችን ክፍሎች በትጥቅ ትግል ለውጥ እናመጣለን የሚሉ ኃይሎች የተሳሳተ የፖለቲካ ስትራቴጂያዊ አማራጭ የወሰዱ መሆኑን አምናለሁ ያሉ ሲሆን ከጦርነቱ ውድመትና ስቃይ ብቻ እንደሚመጣ አክለውበታል። በሌላ በኩል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አመራሮች ከቅርብ ጊዜ ወዲህ የሚሰጡት መግለጫዎችና ትርክቶች መወገዝ እንዳለባቸው ያስረዱት አቶ አብዲ ኢሌ ጨምሮም ምክንያቱም የክልሉ ህዝብ ጦርነት ሰልችቶታል። እንደኔ እምነት ከክልሉ ቁልፍ ችግሮች መካከል ዋነኛው ጎሰኝነት ነው። በተለይም የከሌ ጎሳ ብቻ ነው የክልሉ ፕሬዝዳንት መሆን አለበት የሚለው የኦብነግ አስተሳሰብ የተሳሳተ ነው ብዬ አምናለሁ። ስለሆነም ሁሉም የሚመለከታቸው አካላት የትጥቅ ትግል መንገድን ትተው ለመንግስት ተደጋጋሚ የውይይት ጥሪ አዎንታዊ ምላሽ እንዲሰጡ አጥብቄ አሳስባለሁ ብለዋል። የፖለቲካ ልዩነቶችን ለመፍታት ትክክለኛው አማራጭና መፍትሄው ሰላማዊ ድርድር መሆኑን የጠቀሱት አቶ አብዲ ኢሌ ጨምሮም በመላው ሀገሪቱ በህዝብና በፖለቲከኞች መካከል ያለው አለመግባባት በተለይም የኦሮሞ፣ የአማራና የትግራይ ልሂቃን በመሃላቸው ሰላምና ፍቅርን እንዲያወርድ ለፈጣሪ ለምናለሁ ካሉ በኋላ በእሳቸው ላይ እየተሰራጩ ያሉትን ወሬዎችንም መሰረተ ቢስ ሲሉ አጣጥለዋቸዋል። በቅርቡ ሞት የተባለውን አንድ ወጣት በተመለከተ እጃቸው አለበት በሚል እየተወራ ያለውንም ስም ማጥፋት ነው ብለውታል። በጽሑፋቸው መጨረሻም እኔ የቀድሞ ባለስልጣንና የሀገሩን ብልጽግናና ሰላም የሚወድ ዜጋ እንጂ ከማንኛውም ሀገር አፍራሽ ኃይል ጋር የምሰለፍ ዜጋ ልሆን አልችልም። እንደ ዜጋ እውቀቴንና ልምዴን ለሀገርና ለህዝብ በአዎንታዊ መልኩ ለማበርከት ዝግጁ ነኝ በማለት አስፍረዋል። በተያያዘም የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ኢሌን ተቃውሞ ኦብነግ ይፋዊ መግለጫ ሰጥቷል። ኦብነግ በሰጠው መልስ ሐሳባቸውን አጥብቆ እንደሚቃወም አስታውቋል። ኦብነግ በመግለጫው አቶ አብዲ ኢሌ ዛሬ 10 ዓመት ገደማ የገደሏቸውንና ያሰቃዩዋቸው ሰዎች ላይ ሌላ የስነ ልቦና ጥቃት ለመፈጸም እየሞከሩ ነው ብለዋል። ጨምሮም አቶ አብዲ ኢሌ በስልጣን ዘመናቸው በሶማሌ ህዝብ ላይ ከፈጸሙት በደል አኳያ ከእስር መለቀቃቸው በራሱ አግባብነት የሌለው ነው የሚል እምነት እንዳለው አስረድቷል። መግለጫው ሲቀጥልም አብዲ ኢሌ በስልጣን ዘመናቸው በሺ የሚቆጠሩ ሰላማዊ ሰዎችን በጅምላ መግደላቸውን፣ በመቶ ሺህ የሚቆጠሩትን በግፍ እስር ቤት ማሰቃየታቸውን፣ ሰዎችን ከነህይወታቸው መቅበራቸውን፣ በታጣቂዎቻቸው በኩል በሴቶች ላይ ጾታዊ ጥቃት ማድረሳቸውንና ንብረትና ሀብት ማውደማቸውን አውስቷል። በመሆኑም በአቶ አብዲ ኢሌ ላይ ዓለም አቀፉ ማህበረሰብ ለፈጸሙት በሰብአዊነት ላይ ያነጣጠረ ጥቃት ምርመራ እንዲያደርግና ለፍትህ እንዲያቀርባቸው ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው ከዓመታት በፊት ጀምሮ የሶማሌ ክልል ርዕሰ መስተዳደር ሆነው ሲመሩ የነበሩት አቶ አብዲ በክልሉ ውስጥ ከተፈጸሙ በርካታ የሰብአዊ መብት ጥሰቶች፣ ግድያዎችና የመንግስት ሀብት ብክነት ጋር ስማቸው ሲነሳ ቆይቷል። በቀጣይ መረጃችን እስራኤል ድረሱልኝ አለች። በእስራኤል አደገኛ ሰደድ እሳት ተነስቷል። የእስራኤል እሳት አደጋ ሰራተኞችና መንግስት
የተቻላቸው ርብርብ እያደረጉ መሆኑን መረጃዎች አመላክተዋል። ሰደድ እሳቱ ከቁጥጥር ውጭ በመውጣቱም እስራኤል ድረሱልኝ ስትል ተማጽናለች። እንደ ፍራንስ 24 ዘገባ ከሆነ የኢየሩሳሌም መዲናዋ ቴል አቪቭ መንገድ በዚሁ ሰደድ እሳት ተዘግቷል። ይኸው ሰደድ እሳት ወደ ታሪካዊቷ ኢየሩሳሌም እየተጠጋ መሆኑን ተከትሎም እስራኤል ከዓለም አቀፉ ማህበረሰብ የድረሱልኝ ተማጽኖን አሰምታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚሁ ሰደድ እሳት ጋር በተያያዘም ብሔራዊ አስቸኳይ ጊዜን አውጀዋል። የሰደድ እሳቱን በአውሮፕላን ሳይቀር ለማጥፋት ቢሞከርም አልተቻለም። በዚህም እስራኤል ዓለም አቀፉ ማህበረሰብ የእገዛ እጁን ይዘርጋልኝ ስትል ተማጽናለች። ወደ ቀጣይ ርዕሳችን ስንወስዳችሁ የውጭ ሀገር ዜጎች በኢትዮጵያ ቋሚ ንብረት ባለቤት ሊሆኑ ነው። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ መሆኑ የተመለከተ ሲሆን ከነዚህ ውሳኔዎች መካከል አንዱ የውጭ ሀገር ዜጎች በኢትዮጵያ መሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ ይገኝበታል። ምክር ቤቱ ዛሬ ሐሙስ ሚያዝያ 23 2017 ዓ.ም ባካሄደው መደበኛ ስብሰባ የአዋጅ ረቂቁን ጨምሮ በ6 ጉዳዮች ላይ ተወያይቶ ወደ ሕዝብ ተወካዮች ምክር ቤት መርቶታል። በዚሁ መሰረትም በዛሬው ዕለት በሚኒስትሮች ምክር ቤት የጸደቀው ረቂቅ አዋጅ በሕዝብ ተወካዮች ምክር ቤትም የሚጸድቅ ከሆነ የውጭ ዜጎች በኢትዮጵያ እንደ መሬት ያሉ የማይንቀሳቀስ ንብረቶች ባለቤት ይሆናሉ ማለት ነው። ይሄው በዛሬው ዕለት ይፋ የተደረገው መረጃ አዋጁ የተዘጋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ሊያጣብብ በማይችል መልኩ ነውም ተብሏል። ረቂቅ ሕጉን በተመለከተ ወደ ሕዝብ ተወካዮች ተመርቷል ከመባል ውጪ ዝርዝር መረጃ የወጣበት ሁኔታ አልታየም። ይህንን አዋጅ ማውጣቱ ለምን አስፈለገ በሚለውም ጉዳይ ምላሽ ተሰጥቶበታል። የውጭ ዜጎች ካፒታላቸውን በኢትዮጵያ ስራ ላይ እንዲያውሉ ያበረታታል የሚለው አንዱ ምክንያት ነው። የወጣው የረቂቅ ሐሳብ ኢትዮጵያ ያልሆኑ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚያስችላቸው ሕጋዊ አሰራር እንዲዘረጋ ይደረግባቸዋል ከተባሉት ምክንያቶች መካከል ሌላኛው ለኢትዮጵያውያን የሥራ ዕድል ለመፍጠር ትልቅ ጠቀሜታ ያለው በመሆኑም ነው ተብሏል። በአሁኑ ሰዓት በኢትዮጵያ የሚታየውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ አዋጁ ጠቀሜታ ይኖረዋልም ተብሏል። በቀጣይ ርዕሳችን ቪላ ቤት ውስጥ ታፍነው የተገኙት ኢትዮጵያውያን። በዛሬው ዕለት በደቡብ አፍሪካ ጆሃንስበርግ ኢትዮጵያውያንን በተመለከተ አንድ አሳዛኝ መረጃ ተሰምቷል። የጆሃንስበርግ ፖሊስ ጉዳዩን አስመልክቶ መረጃውን ለመገናኛ ብዙሃን አድርሷል። ፖሊስ እንዳመለከተው ከሆነ በዚያው በጆሃንስበርግ ከተማ በርካታ ኢትዮጵያውያን ያለ ፍቃዳቸው አንድ ቤት ውስጥ ተቆልፈውባቸው ተገኝተዋል። ፖሊስ እነዚህን ኢትዮጵያውያንን አገኘው ያለው በአካባቢው የተለመደውን ቅኝት ሳደርግ በድንገት የጭንቀት ጩኸት በመስማቴ ነው ብሏል። እንደ ጆሃንስበርግ ፖሊስ መረጃ ከሆነ ሰዎቹ የተገኙት በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን በተባለች ወጣ ባለች አንዲት የመኖሪያ አካባቢ ነው። በቃኝ ፖሊሶች በድንገት የጣር ስቃያቸው የተሰማው ኢትዮጵያውያኑ በዚህም ቃኝ ፖሊሶች ወደ አካባቢው ተጨማሪ ኃይል እንዲላክ አድርገዋል። ፖሊሶች በቦታው ደርሰው ቤቱን ሲያስከፍቱ 44 ኢትዮጵያውያን እዚሁ ቤት ውስጥ ተቆልፎባቸው አግኝተዋል። ሁኔታው ፖሊስንም ዜናው ከተሰራጨ በኋላ ደግሞ ደቡብ አፍሪካውያንን ሳይቀር በእጅጉ አስገርሟል። እንደ ፖሊስ መረጃ ከሆነ የቤቱ ባለቤት ቤቱን ቆልፎ ተሰውሯል። ይህ ጉዳይ እንዴት ሊከሰት ቻለ በሚል ፖሊስ ጉዳዩን ለማጣራት ጥረት ቢያደርግም ሁለቱም በቤት ውስጥ የተገኙ ሰዎች የአካባቢውን ቋንቋም ሆነ እንግሊዘኛ ቋንቋን የማይናገሩ በመሆናቸው መግባባት አልተቻለም ተብሏል። አስተርጓሚም በመፈለግ ላይ ነው። በዕለቱ በርካታ የሚዲያ ሰዎች በቦታው በመገኘት መረጃውን የወሰዱ ሲሆን አንድ እውነታ ግን የተረጋገጠ መሆኑን ፖሊስ በዚሁ መግለጫው አመልክቷል። እሱም እነዚሁ ቤት ተቆልፎባቸው የተገኙት ኢትዮጵያውያን ያለ ፍቃዳቸው ታግተው በግለሰቦች የታሰሩ መሆኑን ነው። ከዚህ ውጭም ህገወጥ ስደተኞች መሆናቸውንም ፖሊስ አረጋግጫለሁ ብሏል። ይሁንና እንዴት ወደ ደቡብ አፍሪካ ገቡ፣ በምንስ መልኩ በእነዚሁ በር ቆልፈው ባገቷቸው ሰዎችስ እጅ ሊገቡ ቻሉ በሚለው ዙሪያ ግን ተጨማሪ ምርመራ ያስፈልጋል ተብሏል። በተደረገው ቆጠራና ልየታም ታፍነው ከተገኙት 44 ኢትዮጵያውያን መካከል 27ቱ አዋቂዎች መሆናቸው ሲረጋገጥ ሌሎቹ 17ቱ ደግሞ ታዳጊ ህጻናት ናቸውም ተብሏል። ፖሊስ የቤቱን ባለቤትና ኢትዮጵያውያኑን በዚያ ቤት ውስጥ ቆልፎ ያስቀመጣቸውን ግለሰብ በማፈላለግ ላይ ነውም ተብሏል። 44 Ethiopian nationals are in this house. They have informed police that they've been held against their will. What is that? They are from Ethiopia. To the house, and it's understood that that's where the Ethiopian nationals will be put into the police. ወደ ቀጣይ ርዕሳችን ስናልፍ በአዲስ አበባ የተፈጸመው አደገኛ ወንጀል። አዲስ አበባ ፖሊስ በዛሬው ዕለት አንድ አስገራሚ በመዲናው አዲስ አበባ ውስጥ የተፈጸመ ወንጀልን አጋርቷል። ወንጀሉ የዝርፊያ ወንጀል ነው። የዝርፊያው አድማስም ከአዲስ አበባ ከተማ እስከ ሐዋሳ ብሎም እስከ ወላይታ ሶዶ የዘለቀ ነው።
የወንጀል ድርጊቱ የተፈጸመው ሚያዝያ 4 ቀን 2017 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 ጋድ ኮንስትራክሽን ግቢ ውስጥ ከምሽቱ 3 ሰዓት አካባቢ መሆኑን ፖሊስ አስታውቋል። የዝርፊያ ወንጀሉም የተፈጸመው በጥበቃ ሰራተኛ ነው። በተሽከርካሪዎች ላይ የተፈጸመ ዝርፊያና ይዞ መሰወር ነው። በዕለቱ ተረኛ የነበረው የድርጅቱ የጥበቃ ሰራተኛ የተሽከርካሪዎች ቁልፍ እሱ ጋር መቀመጡን አጋጣሚውን በመጠቀም ከሌሎች 4 ግብረ አበሮቹ ጋር በመሆን ግምታቸው 6.6 ሚሊዮን ብር የሚያወጡ 2 ተሽከርካሪዎችን ከድርጅቱ በመስረቅ ወደ ሲዳማ ክልል ሐዋሳ ቀጥሎም መዳረሻቸውን ወላይታ ሶዶ ከሚገኝ አንድ ሆቴል ውስጥ በማድረግ 2ቱን ተሽከርካሪዎች እንዳቆሙ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጿል። ተሽከርካሪዎቹን ሆቴል ውስጥ ካቆሙ በኋላ ደላላ በመጥራት አንደኛውን ፒክአፕ ፎርድ የሆነውን ተሽከርካሪ ለመሸጥ ወደ ሐላባ ይሄዳሉ። ነገር ግን ከገዢ ጋር ባለመስማማታቸው ለሌላ ግለሰብ ለመሸጥ ወደ ሆሳና በመመለስ በ900 ሺህ ብር መስማማታቸውን የገለጸው ፖሊስ መምሪያው ግዢውንም 200 ሺህ ብር በእጃቸው 200 ሺህ ብር በቼክ የፈጸሙ ሲሆን ቀሪ 500 ሺህ ብሩን ደግሞ ስም ካዘዋወሩ በኋላ ሊሰጣቸው ተስማምተው መለያየታቸውን ገልጿል። በዚህም መረጃው ደረሰኝ ያለው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስም የህብረተሰቡን ጥቆማ መነሻ አድርገው ዋና ወንጀል ፈጻሚውን በወንጀሉ ተባባሪ የነበሩ ግለሰቦችን እንዲሁም ተሽከርካሪውን የገዛው ግለሰብም ጭምር ጋራዥ ቀለም እያስቀየረ በነበረበት ወቅት በቁጥጥር ስር አውለዋል ብሏል። ሁለቱንም ተሽከርካሪዎች የማስመለስ ስራ መስራት የቻለ መሆኑን ያመለከተው ፖሊስ በአጠቃላይ በወንጀሉ ተሳትፎ የነበራቸው ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እያጣራ የሚገኝ መሆኑን ያመለከተው። እንደ ፖሊስ መረጃ ከሆነ ድርጊቱን የፈጸመው የጥበቃ ሰራተኛው ሲቀጠር በቂ ተያያዥ ያልነበረው ነው። በሌላ የወንጀል መረጃ በመዲናዋ ተማሪ ላይ ከፍተኛ ድብደባ ያደረሰች መምህር ታሰረች። በአዲስ አበባ አንድ ትምህርት ቤት የተፈጸመ አስነዋሪ ድርጊት እያነጋገረ ይገኛል። አንዲት ተማሪ ሽንቷን መቆጣጠር እስኪያቅታት በአስተማሪዋ ድብደባ ተፈጽሞባታል። ለቅጣት ተብሎ የከፋ መዘዝ ያመጣው ድብደባ የወላጆችን ቁጣ የቀሰቀሰ ሲሆን ትምህርት ቢሮ ድርጊቱን በፈጸመችው መምህር ላይ እርምጃ ወስደናል ብለዋል። የቤት ስራ አልሰራሽም በማለት ተማሪዋን ተገቢ ያልሆነና አጸያፊ የሆነ ቅጣት የቀጣችው መምህርት ከስራ ታግዳ በህግ ቁጥጥር ስር እንደዋለች ነው የሚኒስቴሩ መረጃ ያከለው። አላግባብ የቅጣት ድብደባ የተፈጸመው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት ሲሆን በትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት አንዲት መምህር በተማሪዎች እጅና እግሯን በማስያዝ ከፍተኛ ግርፊያ የፈጸመች ሲሆን ታዳጊዋ በቅጣቱ የተነሳ ሽንት መቆጣጠር እንዳቃታትን የተገለጸው። የትምህርት ሚኒስቴር መምህርቷ ላይ ከስራ የማገድ በህግ ጥላ ስር እንድትሆን የማድረግ እርምጃ መውሰዱን የጠቆመው። በህግ ከለላ ስር እንድትሆን የተደረገው መምህርቷ ጉዳዩዋ በህግ አግባብ እንዲታይና ፍትህ እንዲያገኝ ቢሮ እንደሚሰራ ገልጿል። ተማሪዋ ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ ትገኛለች ያለው ቢሮ በነገው ዕለትም ትምህርቷን ትጀምራለች ብሏል። በቀጣይ መረጃ በስተመጨረሻ ትራምፕ ተሳካላቸው። አሜሪካና ዩክሬን የማዕድን ስምምነት ፈረሙ። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀው ጥረት የተሞላበት ድርድር በኋላ ተፈራረመች። ሁለቱ ሀገራት ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት የተጎዳው ኢኮኖሚዋ እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋም ተስማምተዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ስምምነቱ ዩክሬን ውስጥ ዘላቂ ሰላምና ብልጽግና እንዲመጣ ለማድረግ ሁለቱም ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል። ከአሜሪካ ወታደራዊ ድጋፍ ለማግኘት ለምትሻው ዩክሬን አሁን የተደረገው ስምምነት ወሳኝ ተደርጎ ታይቷል። ዩክሬን እንደ ግራፋይት፣ ቲታኒየም እና ሊቲየም የተባሉት ወሳኝ ማዕድናት ሰፊ ክምችት እንዳላት ይታመናል። እነዚህ ማዕድናት ለታዳሽ ኃይል፣ ለወታደራዊ ስራዎችና በኢንዱስትሪ መሰረተ ልማት ውስጥ ጥቅም ላይ ስለሚውሉ በእጅጉ ተፈላጊ ናቸው። ይህ የሁለቱ ሀገራት ስምምነት መፈጸሙ የተሰማው አሜሪካ የዓለምን 90% የሚሆን ብርቅዬ ማዕድናት ክምችት ካላት ቻይና ጋር የንግድ ጦርነት ውስጥ ባለችበት በዚህ ወቅት ነው። የአሜሪካ ግምጃ ቤት ያወጣው መግለጫ እንደሚያስረዳው አዲስ የተመሰረተው የአሜሪካና ዩክሬን የመልሶ ግንባታ ኢንቨስትመንት ፈንድ ሩሲያ ዩክሬንን ከወረረችበት የካቲት 2022 ጀምሮ ዋሽንግተን ለኪየቭ ለላከችው ከፍተኛ የፋይናንስና ቁሳዊ ድጋፍ እውቅና ሰጥቷል። አሜሪካ ግምጃ ቤት ኃላፊ በቪዲዮ ባወጡት መግለጫ ስምምነቱ የዩክሬንን የእድገት ሀብት ለመክፈት የሚረዳ መሆኑን ተናግረዋል። ስምምነቱ ይፋ የተደረገበት የቋንቋ አጠቃቀም በትራምፕ አስተዳደር ከተለመደው በበለጠ መልኩ ለዩክሬን አጋርነት ያሳየ ነው። መግለጫው የሩሲያን ሙሉ ወረራ ያመለከተ ሲሆን የሩሲያን ጦርነት በገንዘብ የደገፈ ወይም ግብዓቶችን ያቀረበ የትኛውም መንግስት ወይም ሰው ከዩክሬን መልሶ ግንባታ እንደማይጠቀም ገልጿል። እስካሁን ድረስ ስምምነቱን በተመለከተ ከክሬምሊን የተሰጠ ምላሽ የለም። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።